አሜሪካ እንዴት ተደፈረች? ዱባይ ለኢራን $10 ቢሊዮን ገበረች። ኢራን የማታ ድሉ የኔ ነው እያለች ነው። አረብ ሀገራት በኢራን ላለመመታት ገንዘብ እየከፈሉ ነው። ኤምሬትስ ለኢራን $10 ቢሊዮን ለመልቀቅ መስማማቷን በርካታ ዓለም አቀፍ ሚዲያዎች እየዘገቡ ነው። እንደነ ሮይተርስ እና ቢቢሲ የመሳሰሉት ትልልቅ የዜና አውታሮችና የዜና ወኪሎች የተባበሩት አረብ ኤምሬትስ ኢራን እንዳትተኩስባት $10 ቢሊዮን ለመክፈል ቃል ገብታለች እየተባለ ይገኛል። የተባበሩት አረብ ኤምሬትስ ይለቀቃል ከተባለው 10 ቢሊዮን ውስጥ $3 ቢሊዮን ወደ ኢራን ካዝና ገቢ መሆኑ ተገልጿል። ኢራን $3 ቢሊዮን ከተቀበለች በኋላ ቀሪውን ቶሎ ይለቀቅልኝ እያለች ነው። አንዳንዶች የተባበሩት አረብ ኤምሬትስ በኢራን ላለመመታት $20 ቢሊዮን ለመክፈል ቃል ገብታለች እየተባለም ይገኛል። ኢራንና አሜሪካን በቅርቡ ስምምነት ላይ ደርሳሉ ተብሎ ይጠበቃል። ኢራን ከአሜሪካ $300 ቢሊዮን የካሳ ጥያቄ አቅርባለች። አሜሪካ በበኩሏ የኒውክሌር ኃይል ኢራን እንዳታብላላ ጥያቄ ታቀርባለች ተብሎ ይጠበቃል። አሜሪካና ኢራን በአውሮፓ ሀገራት ውስጥ ከስምምነት ይደርሳሉ ተብሎ እየተጠበቀ ነው። ምንም እንኳን የአሜሪካና ኢራን ጉዳይ አስተማማኝ ባይሆንም ቅሉ አሜሪካ እንዴት ተደፈረች? በኢራን ስለተመቱት ውድ የአሜሪካ ሄሊኮፕተሮች ምን ያህል ያውቃሉ? በቅርቡ አሜሪካና እስራኤል ቀጥታ የአየር ድብደባ አካሄደው ነበር። ኢራን በእስራኤል ላይ ተኮሰች፣ እስራኤልም በኢራን ላይ ተኮሰች። በዚህ መሃል ትራምፕ እስራኤል ድብደባውን እንድታቆም ጠይቀው ነበር። በጥያቄው መሰረትም የኢራንና እስራኤል ተኩስ ቆመ። ሆኖም ግን የአሜሪካ አፓች ሄሊኮፕተር በኢራን መንደዱ ነገሮችን ቀየረው። ወዳልተፈለገ ጦርነት ውስጥ እንዲገቡም ሆነ። አሜሪካ ክብር የተነካ ብላ ተነሳች። ትራምፕ አራስ ነብር ሆነው ተነሱ። ኢራንን አይቀጡ ቅጣት ቅጡልኝ በማለት የሚመኩበትን የአየር ኃይላቸውን አዘዙ። ኢራንን ደበደቡ። ኢራንስ መች እጅ ትሰጥና እኔም እጅ አልሰጥም በማለት በአሜሪካ የጦር ሰፈሮች ላይ ጥቃቷን ቀጠለችበት። Iran is about to receive new incoming fire from the United States military after the Iranian downing of a US Apache Army helicopter. ኢራንና እስራኤል ሲታኮሱ አሸማጋይ የሆነችው አሜሪካ በንዴት ኢራንን መደብደብ ጀመረች። ይህ የሆነው በአፓች ሄሊኮፕተር ምክንያት ነው። ትራምፕ ኢራንን ከመምታታቸው በፊት እንዲህ የሚል ፖስት አጋርተው ነበር። ዛሬ ጠዋት ከእንቅልፌ ሲነሳ ኢራን በሆርሙዝ ወሽመጥ ላይ ሲበሩ ከነበሩት ሄሊኮፕተሮች መካከል አንዱን አፓች ሄሊኮፕተር መታ መጣሏን ሰማሁ። ለዚህ ድርጊቷም ተገቢውን ምላሽ ይሰጣታል በማለት ኢራንን ወደ መምታት ተሸጋገሩ። ኢራንንም ለ2 ቀናት ያህል ደበደቡ። ትራምፕ ጦርነቱን ለመቋጨትም አደገኛ ሐሳብ ይዘው መጥተው ነበር። ምንም እንኳን አሁን ወደ ስምምነት እየመጣን ነው ቢሉም ቅሉ በኒውክሌር ቦምብ ኢራንን እመታለሁ እስከ ማለትም ደርሰው ነበር። ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማጠናቀቅ የኒውክሌር ቦምብ ለመጠቀም እያሰቡ መሆኑን በቅርቡ በዋይት ሃውስ ባደረጉት ሚስጥራዊ ስብሰባ ላይ መናገራቸውን ዘገባዎች ወጥተው ዓለምን አስደንቀው ነበር። ኢራን በፈረንጆቹ ሰኔ 11 በእኛ አቆጣጠር ሰኔ 4 2018 ዓ.ም ማለት ነው ወደ ስምምነት ካልመጣች ከምድረ ገጽ እንደምትጠፋ ዝተው ነበር። ሆኖም ግን ትራምፕ ኢራንን ከምድረ ገጽ አጠፋለሁ ባሉበት ዕለት ጦርነቱንና የማደርሰውን ጥቃት አቁሜያለሁ በማለት ተናገሩ። ትራምፕ ማለት ሰላም ሲሏቸው ጦርነት፣ ጦርነት ሲሏቸው ሰላም ናቸው አስባሉ። እንደሚታወቀው ትራምፕ ኢራንን አጠፋታለሁ የሚል ዛቻ ካሰሙ 3 ወራትን አስቆጥረዋል። በሳምንት ውስጥ ጦርነቱን እቋጫለሁ ብለው ቃል ቢገቡም ጦርነቱ ሳይጠናቀቅ 3 ወራትን ፈጅቷል። የአሜሪካን ነርቭ ስለነካው ስለ ኢራን የአፓቺ ጥቃት እዚህ ላይ መመልከት ተገቢ ይሆናል። የአሜሪካ ማዕከላዊ ሴንትኮም በአንድ ወቅት ኢራን ስላነደደች ሄሊኮፕተር በገጹ ላይ ያሰፈረው ጽሑፍ የብዙዎችን ትኩረት ስቦ ነበር። የአሜሪካ ጦር ኤች-64 አፓቺ ሄሊኮፕተር በውጊያ ቀጠናዎች ከ1 ሚሊዮን በላይ የበረራ ሰዓታትን በማስመዝገብ በዓለም ላይ ካሉ እጅግ ዘመናዊና ብቁ የውጊያ ሄሊኮፕተሮች አንዱ በመሆን ስም ገንብቷል ይላል። ይህን ዓለም ላይ ውድ የሆነ ሄሊኮፕተር ኢራን አንድደዋለች። የኢራንና አሜሪካ ትልቅ ጸብ የሚጀምረውም ከዚህ ነው። አሜሪካን እንዴት በአደባባይ ታዋርዳለች? የአሜሪካን ክብር ዝቅ እንዳደረገች የኢራንንም ክብር ዝቅ እናደርጋለን። የአሜሪካ የአሁኗ አቋም ነው። አፓች የተሰኘው ይህ ሄሊኮፕተር ዓለም ላይ ውድ ከሚባሉት ሄሊኮፕተሮች አንዱ ነው። በዘመናዊ ጦርነት ስልት ውስጥ የአየር የበላይነትን ለመቀዳጀት ወሳኝ ሚና የሚጫወቱት ተዋጊ ሄሊኮፕተሮች ወታደራዊ ምንጮች ዝርዝር ይፋ የተደረገ ሲሆን የቻይና፣ የአሜሪካ፣ የሩሲያና የደቡብ አፍሪካ ምርቶች በግንባር ቀደምትነት ተቀምጠዋል። ከእነዚህም መካከል የቻይናው ቼንግ ዜድ 10 የራዳር እይታን የመቀነስ ባህሪ ያለውና ዘመናዊ ሚሳኤሎችን የታጠቀ በመሆኑ በቻይና ሰራዊት ውስጥ በከፍተኛ ሁኔታ ጥቅም ላይ ይውላል። የአሜሪካው ኩራት የሆነው ኤች-64ኢ አፓቺ ሄሊኮፕተር በበኩሉ በዓለም ላይ እጅግ የተራቀቁ የኢላማ መቆጣጠሪያና የምሽት እይታ ቴክኖሎጂዎችን በመጠቀም
ከዓለም ቀዳሚነቱን ይዟል። በሌላ በኩል የሩሲያው ካሞቭ KA-52 አሊጌተር በአየር ላይ ባለው ልዩ የመንቀሳቀስ ቅልጥፍናና በከፍተኛ ተኩስ አቅም የሚታወቅ ሲሆን የአፍሪካ አህጉር ኩራት የሆነው የደቡብ አፍሪካው ዴኒል ሮቫይልክ ደግሞ አስቸጋሪ በሆኑ ሞቃታማ የአየር ንብረቶች ውስጥ ለረጅም ጊዜ መቆየትና ጥቃት የመፈጸም ልዩ ብቃት አለው ተብሏል። እነዚህ የጦር መሳሪያዎች በዋናነት ለቅርብ አየር ድጋፍ፣ የታጠቁ የታንክ ክፍለ ጦሮችን ለማውደምና ጠላትን አጥፍቶ ለማጥቃት የሚያገለግሉ ሲሆን በዘመናዊ ጦርነት ውስጥ የማይተኩ የኃይል ሚዛን ማስጠበቂያዎች ተደርገው ይወሰዳሉ። አሜሪካ ኢራን ባነደደችው አፓቺ ሄሊኮፕተር እጅግ የምትኩራራ ሀገር ናት። ለእስራኤልና ለአረብ ሀገራትም በመሸጥ ትታወቃለች። በቅርቡ እንኳን የአሜሪካ የውጭ ጉዳይ ሚኒስትር ለእስራኤል የ$6.5 ቢሊዮን ግዙፍ የወታደራዊ መሳሪያዎች ሽያጭ ማጽደቁን ፔንታጎን አስታውቋል። ይህ ሽያጭ $3.8 ቢሊዮን ግምት ያላቸው 30 ዘመናዊ አፓቺ ሄሊኮፕተሮች፣ $1.98 ቢሊዮን የሚያወጡ 3250 የሚሆኑ ቀላል ወታደራዊ ተሽከርካሪዎችን ጭምር ያካተተ ነው ተብሏል። አሜሪካ ይህንን ውሳኔ ያሳለፈችው በመካከለኛው ምስራቅ ያለው ውጥረት በከረረበትና ከኢራን ጋር ሊኖር የሚችልን ግጭት ተከትሎ ቀጠናዊ ዝግጁነቷን እየጨመረች ባለችበት ወቅት ነው። በተጨማሪም ፔንታጎን ለሳውዲ አረቢያ የሚደረግ የ$9 ቢሊዮን ግምት ያለው የፓትሪየት ሚሳይሎች ሽያጭ መፍቀዱ ይታወሳል። ይህች የአሜሪካ አፓቺ ሄሊኮፕተር የ30 ሚሜ መድፍና ኢላማቸውን ለይተው የሚመቱ የሄልፋየር ሚሳይሎችን ጨምሮ ለተለያዩ የውጊያ ተልዕኮዎች የሚውሉ የጦር መሳሪያዎችን እንድትታጠቅ ተደርጋ የተሰራች ናት። ቀንም ሆነ ማታ እንዲሁም በአስቸጋሪ አየር ሁኔታዎች ውስጥ እንድትበር ተደርጋ የተሰራችው አፓቺ ለአሜሪካ ማዕከላዊ ኃይሎች በሚያስፈልጋቸው ቦታና ጊዜ ሁሉ ወሳኝ ጥበቃና የመቶ ማጥቃት አቅምን ትሰጣለች። በዓለም ላይ በግንባር ቀደምትነት የሚጠቀሱ ብርቱ ተዋጊ ሄሊኮፕተሮች ውስጥም በቀዳሚነት ትጠቀስ ነበር። ሆኖም ግን በዓለም ላይ ትልቅ ዝና ያለውና የተዋጣለት ተዋጊ ሄሊኮፕተር ነው የተባለው አፓቺ በኢራን ተመትቶ መጣሉ ከባድ የሆነ አደጋን በመካከለኛው ምስራቅ ላይ ጥሏል። ኢራንን በንዴት አሜሪካ እንድትደበድብ መንገድ የጠረገ ሆኗል። ኢራን በአሜሪካ ለሁለተኛ ጊዜ በከባድ ሁኔታ የተመታች ሲሆን ኢራንም በአሜሪካ የጦር ሰፈሮች የሚሳኤል ድሮፍ ማውረዷ ይታወሳል። ኢራን በባህሬን፣ በኩዌትና በዮርዳኖስ በሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋዊ ድሮንና የባሊስቲክ ሚሳኤል ጥቃቶችን መፈጸሟ ይታወሳል። ከዚህ በተጨማሪም በወሽመጡ በኩል ለማለፍ በሞከሩ የጭነት መርከቦች ላይም ጥቃት መሰንዘሩን አልጀዚራ ዘግቧል። የሁለቱ ሀገራት ተደራዳሪዎች የታገዱ የኢራን ገንዘቦችን መልቀቅ ስለሚቻልበት አሰራር እየተወያዩ መሆኑን ዓለም አቀፍ የዜና አውታሮች እየዘገቡ ይገኛሉ። ኢራን የታገደባት ከ6 እስከ $12 ቢሊዮን የሚደርስ ገንዘብ እንዲለቀቅላት ትፈልጋለች። ዋሽንግተን ግን ገንዘቡ ለሰብአዊ ቁሳቁሶች ግዢ ብቻ በደረጃ እንዲለቀቅ ትፈልጋለች። በቀጥታ የመመለሱን ሐሳብም ውድቅ ታደርጋለች። ይህ ደግሞ ሁለቱን ሀገራት አለመግባባት ውስጥ እንዲገቡ አድርጓቸዋል። የኢራን የውጭ ጉዳይ ሚኒስቴር የአሜሪካን የቅርብ ጊዜ ጥቃት አጥብቆ ኮንኗል። ጥቃቶቹ የተባበሩት መንግስታት ድርጅትን ቻርተርና የሀገራትን ሉዓላዊነት የጣሱ መሆናቸውን ሚኒስቴሩ ገልጿል። ድርጊቱ የተኩስ አቁም ስምምነቱን በተግባር ትርጉም አልባ እንዳደረገው አስታውቋል። ሆኖም ግን በቅርቡ ወደ ስምምነት እንመጣለን በማለት ቃል ገብተዋል። የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ሆርሙዝ ዳግም ለማስከፈት የሚያስችል መሆኑን ተናገሩ። ሰይድ አባስ አራግቺ ለሀገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳም እንዲነሳ ያደርጋል ብለዋል። ኤምሬትስ እንዴት ገበረች ለኢራን? ዩናይትድ አረብ ኤምሬትስ በቢሊዮን የሚቆጠር ዶላሮች ለኢራን ለመስጠት መስማማቷን 4 ምንጮች ለሮይተርስ ተናገሩ። ኢራን በተከታታይ ሳምንታት ዩኤኢ ላይ ጥቃት ከፈጸመች በኋላ እርምጃው የፖሊሲ ለውጥ ነው ሲሉ ገልጸውታል። የዩኤኢ ውሳኔ የተሰማው ቴህራንና ዋሽንግተን ጦርነቱን ለማስቆም እያደረጉት ያለው ድርድር ላይ ከመግባባት መድረሳቸው ከተገለጸ በኋላ ነው። ለንግግሩ ቅርበት ያላቸው ዲፕሎማቶች ዩኤኢ ለኢራን የምትሰጠው በ10 ቢሊዮኖች የሚቆጠር ዶላር የአሜሪካን ማዕቀብ ተከትሎ በተለያዩ የውጭ ሀገር ባንኮች እንዳይንቀሳቀሱ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸውን ገቢ ያካትታል ብለዋል። ሁለት የቀጠናው ምንጮች ለሮይተርስ እንደተናገሩት ዩኤኢ $10 ቢሊዮን ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚሆነውን አስቀድማ አስተላልፋለች። ሁለት ጉዳዩን የሚያውቁ ምንጮች ደግሞ ዩኤኢ የምትሰጠው ገንዘብ በአጠቃላይ $20 ቢሊዮን እንደሆነ ይናገራሉ። ስምምነቱ ኢራን ዩኤኢ ላይ ጥቃት ላለመፈጸም መስማማቷን ተከትሎ የተደረሰ መሆኑን ጨምረው አስታውቀዋል። አንድ የመረጃ ምንጭ በበኩላቸው ለቴህራን $3 ቢሊዮን በመጀመሪያ ዙር ተሰጥቷታል ብለዋል። ሌሎች አረብ ሀገራትስ መቼ ነው ለኢራን የሚገብሩት? ወደፊት የምናየው ይሆናል። ቸርን ሰንብት። ኢራንና አሜሪካ ወደ ሰላም ስምምነት እንዲመጡ የዓለም ሕዝብ በጉጉት እየጠበቀ ነው። ሰላም ለዓለም ሕዝብ ይሁን።